ሰላም እንኳን ደህና መጣችሁ ለኔ ተፈጽሟል ፕሮግራም ዛሬ የ30 ቀኑን ትምርቴን ይዤ መጥቻለሁ ጌታ ያስተማረኝን ለጸለያችሁልኝ መልካም መልእክት ለላካችሁልኝ ሁሉ እግዚአብሔር ይባርካችሁ ይሄው የጌታ ፈውስኔ ላይ መጥቶ ደህና ሆኜ ይሄው መጥቻለሁኝ በቪዲዮ እና ዛሬ ያስተማረኝ አንደኛ ጴጥሮስ ምዕራፍ 3 ላይ ከቁጥር 12 ጀምሮ እንደዚህ የሚል ቃል አለ የጌታ አይኖች ወደ ጻድቃን ናቸውና ጆሮዎቹም ለጸሎቶቻቸው ተከፍተዋል የጌታ አይኖች ወደ ጻድቃን ናቸው ጆሮዎቹም ለጸሎቶቻቸው ተከፍተዋል እግዚአብሔር ይመስገን ለእንዲህ አይነት ቃል ለሰጠንና በቃ ምዕራፉን በሙሉ ስታነቡ አንድ አይነት ልብ ይሆናችሁ መልካም ልብ ይኖራችሁ ባሎች ለሚስቶች አስቡ ሚስቶች ለባሎቻችሁ ተገዙ ይላልና በቃ ይመክራል በቃ በአንድ ልብ ሆነን ጌታን እንድናመልክ በጎ ህሊና እንዲኖረን እሱን ይመክርና በተለይ ደግሞ ዛሬ እንትን ላይክ ሞር ማውራት የምፈልገው ሐሳቡን ከቁጥር 8 ጀምሮ ነው እንደዚህ ይላል በመጨረሻው ሁላችሁ በአንድ ልብ ሁኑ የሌላው መከራ ለእናንተ እንደሚሆን አድርጉ እንደ ወንድሞች ተዋደዱ ሩህሩሃኖች ትሑታን ሁኑ ክፉን በክፉ ፋንታ ወይም ስድብን በስድብ ፋንታ አትመልሱ በዚህ ፋንታ ባርኩ እንጂ በረከትን ልትወርሱ ለዚህ ተጠርታችኋልና ህይወትን ሊወድ መልካሞችንም ቀኖች ላይ የሚፈልግ ሰው ምላሱን ከክፉ ከንፈሮቹንም ከተንኮል ከመናገር ይከልክል ከክፉ ፎቀቅ ይበል መልካምንም ያድርግ ሰላምን ይሻ ይከተለውም የጌታ አይኖች ወደ ጻድቃን ናቸውና ጆሮዎቹም ለጸሎቶቻቸው ተከፍተዋል የጌታ ፊት ግን ክፉ ነገርን በሚያደርጉ ላይ ነው በጎንም ለማድረግ ብትቀኑ የሚያስጨንቃችሁ ማን ነው ነገር ግን ስለ ጽድቅ እንኳን መከራ ብትቀበሉ ብፁዓን ናችሁ ማስፈራራታቸውን አትፍሩ አትናወጡም ዳሩ ግን ጌታን እርሱም ክርስቶስ በልባችሁ ቀድሱት በእናንተ ስላለ ተስፋ ምክንያትን ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ ነገር ግን በየዋህነትና በትህትና በፍርሃት ይሁን በክርስቶስ ያለውን መልካሙን ኑሯችሁን የሚሳደቡ ሰዎች ክፉን እንደምታደርጉ በሚያሙበት ነገር እንዲያፍሩ በጎ ህሊና ይኑራችሁ የእግዚአብሔር ፈቃድ እንዲህ ቢሆን ክፉ ስለማድረግ ሳይሆን በጎ ስለማድረግ መከራን ብትቀበሉ ይሻላችኋልና ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ በመንፈስ ግን ሕያው ሆነ በእርሱም ደግሞ ሄዶ በወህኒ ለነበሩት ነፍሳት ሰበከላቸው ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም ይህን ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል የሰውነትን እድፍ ማስወገድ አይደለም ለእግዚአብሔር የበጎ ህሊና ልመና ነው እንጂ ይህም በኢየሱስ ክርስቶስ ትንሣኤ ነው እርሱም መላእክትና ስልጣናት ኃያላትም ከተገዙለት በኋላ ወደ ሰማይ ሄዶ በእግዚአብሔር ቀኝ አለ እግዚአብሔር ይመስገን በቃ ብዙ እንትኖችን ይነግረናል የቆራረጥኩኝ ለማብራራት ሞክራለሁ እንግዲህ ሚለን ሩህሩሃዎቹን እርስ በራሳችሁ ተዋደዱ በአንድ ልብ ተቀመጡ በክፉ ክፉን አትመልሱ ባርኩ እንጂ ይለናል እና ለበረከት ነው የተጠራችሁት እንጂ እኛ ለስድብ ሳይሆን ወይም ክፉን በክፉ ለመመለስ ሳይሆን እኛ የተጠራ ነው ለበረከት እንደሆነ እና ባርኩ ብሎ ለዚህ የተጠራንበትን ዓላማ ያስታውሰናል ከዛ ህይወትን ሊወድ መልካሞችንም ቀኖች ላይ የሚፈልግ ሰው ምላሱን ከክፉ ይጠብቅ ከንፈሩንም ከተንኮል ይጠብቅ ይለናልና
በቃ ይከልክል፣ ከክፉ ነገር ፎቀቅ ይበል፣ ምላሱን ይጠንቀቅ፣ አንደበቱን ይጠንቀቅ ነው የሚለንና መልካምንና ሰላምን ደግሞ ይሻ ይፈልጋትም ነው የሚለውና አያችሁ መልካምን ነገር የሚሻ ክፉን በበረከት የሚመልስ በጎንና ቅን ነገሮችን የሚከታተል ሰላምን የሚከታተል ሰላምን የሚሻ ሰው እግዚአብሔር እንደ ጻድቅ አድርጎ ያየዋል። ከዛ አይኑ የእግዚአብሔር አይን ነው የሚለን። የእግዚአብሔር አይኖቹ እነሱ አይነት ሰዎች ላይ ናቸው። ስድብን በበረከት የሚመልሱ ለምንድን ነው መሰላችሁ? የእግዚአብሔር አይን እነሱ ለሚሆነው ህይወት ሊሰጣቸው ስለሚፈልግ መልካምን ቀን እንዲያዩ ስለሚፈልግ ማለት ነው። አይኖቹ እነሱ ላይ ነው ይላናል። ከዛ የሚጠይቁትን ደግሞ ጸሎታቸው ደግሞ ይሰማል። ጆሮአቸውን ጌታ ጆሮውን ዘንበል ያደርግላቸዋል፣ ጸሎታቸውን ይሰማል ነው የሚለንና እኛ በመልካም ነገር ስንጓጓዝ መጥፎን በመልካም በበረከት ስድብን በበረከት ስንመልስ ሰላምን ስንሻ በጎ ህሊና ያለን ነገር ስንከታተል አንደበታችንን ከተንኮል ከከለከልን ከክፉ ነገር ከተከለከልን ጌታ አይኑኛ ላይ እንደሆነ እንደሚሆን ነው የእግዚአብሔር ቃል የሚነግረን ዛሬ የተማርነውና በአይኑ ሲሆን ደግሞ እኛ ላይ ይጠብቀናል፣ ከክፉ ህይወትን ይሰጠናል፣ መልካምን ቀን ሊያሳየን ይፈልጋል። ገብቷችኋል? እንደገና ደግሞ የምንለምነውን ጸሎታችንን ሁሉ ይመልስልናል ማለት ነው። በፈውስ ብንጸልይ ይመልስልናል። መልካም ነገርን ስለፈለግን ሰላምን ስለፈለግን ብድራቱ የእግዚአብሔር ብድራት የኛን ጸሎት መስማት ነው፣ የኛን ልመና መስማት ነው። ገብቷችኋል? እኛ ፈውስ ስንጠይቀው ፈውስ ይሰጠናል። ለሌላው ሰው መዳን ስንጸልይላቸው መዳንን ያገኛሉ እነዛ ሰዎች። ለምን? ጸሎታቸውን ይሰማል። የጻድቃን ጸሎት በኃይለኛ ናት፣ በስራዋ ኃይል አላት ይላልና ለምን መሰላችሁ? ጻድቃንን እግዚአብሔር አይኑ እነሱ ላይ ስለሚሆን ስለኛ ላይ ስለሚሆን ነው። ስለዚህ ይሄ ግን በእግዚአብሔር ባለን ትእዛዝ ስንገዛ ነው። እግዚአብሔር በጎ ሁኑ፣ በጎ ህሊና ይኖራችሁ፣ አንደበታችሁን ከክፉ ነገር ከልክሉ ብሎ ያለውን ስናደርግ ነው። ሰላምን ስንሻ ነው እንጂ ዝም ብሎ ስድብን በስድብ እየመለስን አይደለም። የእግዚአብሔር አይን እኛ ላይ የሚሆነው ጸሎታችን የሚሰማው ገብቷችኋል? ስንታዘዘው እግዚአብሔር ጸሎታችንን ይሰማል። አያችሁ አንዳንዴ ጸሎታችን ለምንድን ነው ያልተሰማው ብለን ልንል እንችላለን። ጸሎቱን የሚሰማቸው እግዚአብሔር ጸሎታቸውን የሚሰማቸው ጻድቃኖችን የሚሰማቸው ለምንድን ነው? በእነሱ ስለሚታዘዙት ነው። ገብቷችኋል? ጸሎታቸውን እግዚአብሔር የሚሰማቸው ሰዎች በሙሉ ስለሚታዘዙት ነው። ደግመው ወደ ኃጢአት አይሄዱም፣ ክፋትን በክፋት አይመልሱም። ኢቭን ሰው ቢሰድባቸውም ይባርካሉ ነው የሚለንና ከስድብ እንጠበቅ። ዛሬ የተማርነው ከስድብ እንጠበቅ፣ በጎ ህሊና ይኑረን። ኢቭን ቢያሳድዷችሁ እንኳን መልካም ነገር ሰርታችሁ ለጽድቅ እንኳን ሰርታችሁ መልካም ነገር ሰርታችሁ ቢሰድቧችሁም ባርኳቸው ነው የሚለንና ልክ ጌታ ኢየሱስ ክርስቶስን ደግሞ ምሳሌ ሰጠ ማለት ነው። እሱ ጻድቅ ሆኖ ሳለ ሞትን ተቀበለ በስጋው። ግን በስጋው ሞትን ቢቀበልም አንዴ ቢቀበልም ምንድነው ስሙ በመንፈሱ ግን ያው ነው ይለናልና አምላክነቱ አልተቀየረበትም፣ አልተገፈፈም። ለምን? ለኛ ስጋ ለብሶ የመጣው እና የሞተበት ሁላችንም አንዴ እንደምንሞት ሊያሳየን ነው። ከዛ በኋላ የሚጠብቀን ትንሳኤ ነው። ልክ እሱ እንደተነሳው እኛም እንነሳለን። እምነታችን በኢየሱስ ክርስቶስ የምናምነው ምክንያት እሱ እንደተነሳው እኛም እንነሳለን። እሱ የገባልን ቃል ትእዛዝ ያዘዘንን ትእዛዝ ስናደርግ እኛም ልክ ክፍያችን ጸሎታችን ይሰማል። በዛ ላይ ደግሞ መልካምን ቀን እናያለን፣ የትንሳኤን ቀን እናያለን። ለራሳችን ትንሳኤ እናገኛለን ማለት ነው። ገብቷችኋል? ህይወትን እናገኛለን ማለት ነውና እግዚአብሔር እሱን ምሳሌ በዛ በቃሉ የነገረን ለዚህ ነውና ልክ ጌታ ኢየሱስ ክርስቶስ አንዴ እንደሞተ ጥምቀትንም ደግሞ ያመሳስልና አንዴ ጥምቀት ላይ ምክንያቱም አሁን ለምሳሌ የኖህ ጊዜን ያነሳልና
በኖህ ጊዜ 8 ሰዎች ናቸው የዳኑት ነው የሚለን፣ ሌሎቹ አልታዘዙም ነው የሚለው። ግን እነዛ የኖህ ልጆችና ሚስቶቻቸው አንድ ላይ ሆነው ከተመረጡት እንስሳቶቹ ጭምር ሆነው ድነው ነው አሁን ትውልድ እንደገና አዲስ ቻንስ ያገኘው ማለት ነው። እና ሌሎቹ ግን አልታዘዙም። ሌሎቹ ግን ንስሐ መግባት አይፈልጉም። ይበሉ ይጠጡ ነበረ፣ በቃ ምንም ይጋቡ ነበረ ይለናል። እና ኖህ ሲያስጠነቅቃቸው ራሱ ምንም እነሱ ወደ መመለስ አልፈለጉም። እና በቃ እንዲህ አይነት ሰዎች ግን ይጠፋሉ። ስለዚህ እንደዚህ ተሳዳቢዎች ይጠፋሉ፣ ኃጢአኖቹ ይጠፋሉ፣ ኃጢአት የሚያደርጉ ይጠፋሉ ንስሐ ካልገቡ። ገብቷችኋል? ስለዚህ ንስሐ ያልገባ ሰው እንደሚጠፋ፣ ንስሐ የገባና ወደ እግዚአብሔር መልካምን ቀን ማየት የሚፈልግ፣ ወደ እግዚአብሔር ልቦናውን የመለሰ፣ አንደበቱን መግዛት የቻለ፣ በጎ ነገርን ማየት የሚፈልግ፣ መልካም ቀንን ማየት የሚፈልግ፣ ሕይወትን መቀበል የሚፈልግ ሰው ግን ወደ እግዚአብሔር ይምጣ፣ ወደ ክርስቶስ እምነት ይምጣ። እሱ አንዴ እንደሞተው የትንሣኤን ደግሞ የሚቀጥለው ደግሞ ከሞተ በኋላ ትንሣኤን እንዳየው እኛም ደግሞ በሱ አምነን ትንሣኤን እንድናይ፣ መልካም ቀናቶችን እንድናይ እነዚህ አይነት ነገሮች ትእዛዙን መቀበል አለብን። ክፉ በአንደበታችሁ አይውጣ፣ ሰላምን ተከታተሏት፣ ሰላምን ፈልጓት ይለናል። እና ለጽድቅ እንኳን ብትሰደዱ እንኳን ምንም አይደለም። ጌታ ኢየሱስ ክርስቶስ ራሱ ጽድቅን ሰርቶ ነው የገደሉት አይደለ? የሞተው። እና እሱ ጻድቅ ነው። እሱ ምንም ኃጢአት ሳይሰራ እንኳን ተገድሎ ግን ተነስቷል። ስለዚህ እኛም የጽድቅን መንገድ ከፈለግን እኛም ደግሞ የሱን አርያ መከተል አለብን። እኛም ደግሞ በሱ ጸድቀናል። አዎ፣ ከዛ ጸጋውን ይሰጠናል። በጽድቅ እንድንመላለስ ራሳችንን መግዛት አለብን። ስድብ እንዳንሳደብ፣ ከአንደበታችን ክፉ ነገር እንዳይወጣ እንድንባርክ፣ ልጆቻችንን እንድንባርክ፣ አባት እናቶቻችንን፣ ሰውን በሙሉ እንድንባርክ፣ የጠላቶቻችን ሁሉ በቃ እንዲያዩ ምልክት ገብቷችኋል። እኛ በክፉ ነገር እንደማንገለጥ እና እነሱ እንዲያፍሩ አድርጓቸው። በመልካም ተግባራችሁ ታወቁ፣ ክፉን በክፉ ነገር አትመልሱ የሚል ትምህርት ነው ዛሬ የተማርኩት። እንደወደዳችሁ ተስፋ አደርጋለሁ። እግዚአብሔር ይርዳን፣ ጸጋውን ያብዛልን። መታዘዝ ነው ጌታ ኢየሱስ የሰጠንን ትእዛዛቶችን መታዘዝ ነው ያለብንና አንደበታችንን መግዛት አለብን። የመንፈስ ቅዱስ አንደኛው ፍሬ የራስ መግዛትን ነውና ተሳደቢ ካለሽ ወይም ተሳደብ ካለ ያንን መግዛትህን የራስህን ወደ ስድብህ አትሂድ። ተሳዳቢዎች ብዙ ጊዜ የዲያብሎስ ናቸው ይላልና ስድብ አይቅናችሁ። ኢቭን ክፉ ላደረጉባችሁ ሰዎች ራሱ ባርኳቸው ይለናልና እግዚአብሔር ይህንን እንድናረግ ጸጋውን ያብዛልን፣ ይርዳን። እኛ ደግሞ እንደዚህ በታዘዝነው ቁጥር አይኑ እኛ ላይ ነው የሚሆነው። የጌታ አይን እኛ ላይ ከሆነ ደግሞ ጠባቂያችን አለ ማለት ነው። ምንም አንሆንም። ጸሎታችንን ይሰማናል። ታመን ከሆንን ፈውስ ይሰጠናል። መልካምን ቀን እንድናይ ያደርገናል። ገብቷችኋል? ሕይወትን ይሰጠናል እና ክፍያው ብዙ ነው። ስንታዘዘው ብዙ ነገር ክፍያ አለውና ለመታዘዝ ይብቃን። ቃሌን የምትሰሙ ብቻ ሳትሆኑ የምታታዘዙ ሁኑ ብሎናል ጌታ ኢየሱስና ለበጎ ነገር እንድንታዘዘው ማስተዋል ይሆንልን። እንደወደዳችሁ ተስፋ አደርጋለሁኝ። ነገ ደግሞ በእግዚአብሔር ቃል እስክንገናኝ ድረስ ደህና ሁኑልኝ ባይ